የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 25 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 25 ቀን 2225 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ቀድሞ ያሸተውን ወፍ ይበላዋል፣ ቀድሞ የተናገረውን ሰው ይጠላዋል። ሆኖ እንጂ ኢህአፓ ከቀድሞም ገና ብልጭ ሲል ድርግምን ይዘው መጥተዋልና ዜጋ ይጠንቀቅ ከማለት ተቆጥቦ አያውቅም። ውግዘቱም አልቀረለትም። ፈሪሳውያን ማለትም ምሁር ተብዬ ባንዳዎች ይወገር፣ ይሰቀል፣ ትውልድ ይፍረድበትም ብለውታል። ግፍ ባገር ሲሞላ እርስ በርስ ያባላ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ ነው። ከዜናው ተከትሎ ይቀርባል። ከዚያም የኦሮሞማው ስርዓት የዘር ማጥፋት ወንጀል ከሌሎች ዓለም ጋር ሲነጻጸር በሚል መንደርደሪያ ከፋኖ መኳንንት ከቢዛሞ ወለጋ የደረሰንን ማብራሪያ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በትግራይ ማዕከላዊ ዞን ኢንቲጮ ከተማ አርብ ሌሊት በሁለት ተሽከርካሪዎች ላይ ተፈጽመዋል በተባሉ የድሮን ጥቃቶች የአንድ ሰው ሕይወት እንደጠፋና ሌላ እንደቆሰለ ምንጮች ዘግበዋል። በጥቃቱ ሕይወቱ ያለፈው የአይሱዙ የጭነት መኪና ሹፌር ሲሆን ጉዳት የደረሰበት ደግሞ የሹፌሩ ረዳት እንደሆነም ተገልጿል። በገንደበታ ከተማ እና በፈሮም ወረዳ ማለዳ ላይ የፈጸሙ የተባሉ የድሮን ጥቃቶች ያደረሱት ጉዳት ስለመኖሩ ዘገባዎቹ አልገለጹም። በቤኒሻንጉል ጉሙዝ ሱዳን ድንበር አቅራቢያ በአላይድ ጎልድ ኩባንያ ባለቤትነት የተያዘውና የግብጽ እጅ ያለበት የኩርሙክ ወርቅ ፕሮጀክት ከአይቮሪ ኮስት እና ማሊ ሌሎች ይዞታዎች ጋር ተዳብሎ ለቻይናው ዚጅን ኩባንያ በ4 ቢሊዮን ዶላር ሊሸጥ መሆኑ ተዘግቧል። የወርቅ ፕሮጀክቱ ባለቤትነት ይዞት የነበረው የግብፁ አስኮን ኩባንያ ከዓመታት በፊት ለአላይድ ጎልድ ቢያስተላልፍም አላይድ ጎልድ ኩባንያ በእጃዙር ሲቆጣጠርና ድርሻም ይዞ እንደቆየ መረጃዎች ያመለክታሉ። በአሜሪካ ቦስተን ከተማ የፌዴራሉ ፍርድ ቤት ከ5000 በላይ የልዩ ከለላ መብት ያላቸው ኢትዮጵያውያን በ60 ቀናት ከሀገሪቱ እንዲወጡ የተላለፈውን ትዕዛዝ በጉዳዩ ላይ የሕግ ክርክር እስኪደረግ ተጨማሪ ጊዜ ያስፈልጋል ሲል አርብ ለጊዜው አግዶታል። ፍርድ ቤቱ 2 ሳምንት ብቻ የቀረውን ትዕዛዝ ተፈጻሚነት ለጊዜው ያገደው አፍሪካ ኮሚኒቲስ ቱጌዘር የተባለ የስደተኞች መብት ተሟጋች ቡድንና 3 ኢትዮጵያውያን ትዕዛዙ ተፈጻሚ እንዳይሆን ያቀረቡትን አቤቱታ ከተመለከተ በኋላ ነው። የኢትዮጵያ ቀውስ መፍትሄ ባላገኘበት ሁኔታ የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ኃላፊዎች የኢትዮጵያውያኑን የልዩ ከለላ መብት ያነሱት ለአፍሪካውያን ካላቸው ጥላቻ ነው በማለት ጭምር ነበር አቤቱታ አቅራቢዎቹ ያመለከቱት። የኬንያ መንግስት $233 ወይም 30,000 የኬንያ ሽልንግ በታች ገቢ ላላቸው ዜጎች የታክስ እፎይታ ለመስጠት ማቀዱን አስታወቀ። በቅርቡ ተግባራዊ የሚደረገው የታክስ ቅነሳ የዜጎችን የተጣራ ገቢ ለመጨመርና ኢኮኖሚውን ለማነቃቃት ያለመ እንደሆነና ከፕሬዝዳንቱ ጋር ከተደረገ ውይይት በኋላ መወሰኑን የገንዘብና ኢኮኖሚ ልማት ሚኒስትሩ ገልጸዋል። መንግስት ከ30,000 የኬንያ ሽልንግ በታች ገቢ የሚያገኙ ሰዎች ታክስ ከፍለው የቤት ኪራይ፣ የትራንስፖርትና ሌሎች የቤተሰብ ወጪዎችን መሸፈን ይኖርባቸዋል። በመጨረሻም በእጃቸው ምንም አይቀራቸውም ሲሉ የታክስ እፎይታውን በሚመለከት በሰጡት ማብራሪያ ገልጸዋል።
ይህ ውሳኔ ሐሳብ የኬንያ ገቢዎች ባለስልጣን የታክስ ወሰኑን ለማስፋት ጥረቱን እያጠናከረ ባለበት ወቅት የመጣ ነው። ባለስልጣኑ በቅርቡ የታክስ ሰነዶችን የመመርመር ሥራ ለማከናወንና ተጨማሪ ዜጎችን ወደ ታክስ ስርዓቱ ለማስገባት የዜሮ ገቢ ሪፖርትን እስከ መጋቢት ወር ድረስ አግዷል። በሶማሊያ ፓርላማ ተቃዋሚዎች በሕገ መንግሥት ማሻሻያ ድምፅ አሰጣጥ ላይ እንቅፋት በመፍጠራቸው ሁከት ተቀሰቀሰ። ተቃዋሚ የፓርላማ አባላት ወደ አዳራሹ በመግባት መግቢያዎችን በመዝጋትና በሕገ መንግሥታዊ ማሻሻያ ላይ ሊደረግ የነበረውን ስብሰባ ለማስተጓጎል የአፈጉባኤውን ወንበር በመያዛቸው ግጭት መፈጠሩን የአካባቢው መገናኛ ብዙሃን ዘግበዋል። በፓርላማ አባላትና በጸጥታ ኃይሎች መካከል ግጭት መከሰቱ የተነገረ ሲሆን የሕግ መወሰኛ ምክር ቤት አባልን ጨምሮ በርካታ የፓርላማ አባላት ጉዳት ደርሶባቸዋል። የማይክሮፎንና የድምጽ መሳሪያዎች በመሰባበራቸው ምክንያት የዕለቱ ስብሰባ ሙሉ በሙሉ እንዲሰረዝ ተደርጓል። ተቃዋሚዎች ማሻሻያው ያልተሟላና የመንግስትን የስልጣን ዘመን ለማራዘም ታስቦ የተዘጋጀ ነው ሲሉ ይከሳሉ። የፌዴራል መንግስቱ ግን ክሱን ውድቅ አድርጎታል። ግጭቱ የተከሰተው የፓርላማው አመራር ቅዳሜ የቀድሞ ስብሰባዎችን አስተዋግለዋል ያላቸውን 18 የፓርላማ አባላት ለማገድ የወሰነውን ውሳኔ ተከትሎ ነው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ግፍ በአገር ሲሞላ እርስ በርስ ያባላ። በኢትዮጵያ ግፍ ሞልቶ ተትረፍርፎ ፈሷል። 27 ዓመታት በላይ የሰሩበት የእርስ በርስ ጥላቻና ግድያ አንዲትም ፍሬ አላፈራም ማለት አይቻልም። ሆዳምና ድርባዩ ፈልቶ ባለበት በተለይም የረጅም ጊዜ ከፋፍለህ ቦጫጭቀህ ግዛ መርህ በሥራ ሲውል ውጤቱ በጣም አስከፊ ነው። ወያኔ በብሔረተኝነት መርዙ የትግራይን ሕዝብ ከኢትዮጵያ ሊያፈራቅቅ ሳይታክት የሰራ ሲሆን ቀሪውንም ሕዝብ በአማራውና በኢትዮጵያ ጽንሰ ሐሳብና ታሪክ ላይ ለማስነሳት እርስ በርስ ጥላቻንም ለማስፋፋት ብዙ ጥሯል። በመሆኑም ዛሬ ኢትዮጵያ አንድነቷ ለአደጋ የተጋለጠ፣ ሕዝቧ በብሔረሰብ የተከፋፈለ፣ ሃይማኖትንም መሰረት ሊያደርጉ ሞክረው ባይሳካላቸውም ችግሩ የለም ማለትም አይቻልም። ህልውናዋ እንደ ሀገር ፈተና ላይ ያለ ሆናለች። የዱር አራዊትን ታሪክ አዳኞች እስከ ጻፉት ድረስ ሐቁ አይታወቅም ተብሏል። በኢትዮጵያ ታሪክ ተራኪዎች፣ ምስክሮች ነን ባዮች በብዙ መቶ ገጾች ደረጃ ከታቢዎች ከፈሉ ትንሽ ጊዜ አልፏል። ስለ አገር ታሪክ ሆነ ስለ ኢህአፓ የሚጻፈው በስቶ ሲመረመር ግን ውሸት ክምር ከመሆን ማለፍ አልቻለም። አሁን በሰሞኑ እንኳ የኢህአፓ ታሪክ ተብሎ በዩቲዩብ ድረገጽ ላይ ጸሐፊው የሚያነበው ልቦለድ 8ኛ ክፍል ደርሷል። የደራሲያን መብት ሳይከበር የፈለገው እንደፈለገው ተርጉሞ ለሽያጭ እንደሚያቀርበው ሁሉ ታሪክ ተረኩ ብለው አይን አውጣ ውሸትን ሲያቀርቡ፣ አኖሌን ሲያንበለብሉ፣ ያልሞተን ሲገድሉ፣ የገደሉትን ሲያስነሱ፣ ጨቋኞችን በሐሰት ትረካ ሲያወድሱ ቶሽ የሚላቸው ከሶ የሚያስቀጣቸው ታሪክን በሐቁ የሚያስከብርና የሚንከባከብ የለም። ዝብርቅርቅ ሰፍኗል። ጥራዝ ነጠቆቹ ብልህና አዋቂ ተብለዋል። ቀን ተሌት ልፈፋው ያቸከን አልቆም ያለን ኮሎኔል ዝምታውን ሰበረ፣ ዓለምም እጹብ ድንቅ ብሎ ተገረመ ይባልለታል። ታሪክን የሚያውቁት ደግሞ በየምክንያታቸው መቆጠቡን መርጠው ይገኛሉ ማለትንም እንችላለን። አገዛዞቹ ደግሞ ከደርግ እስከ ወያኔ ሕዝብ ስለ አገሩ ሆነ ስለ ተጨባጩ ሁኔታ የማወቅ መብቱን ነፍገው ቁም ነገሩን ምስጢር አድርገው ጨለማ ከተውታል። ወላጆች ለጦርነት የተወሰዱባቸው ልጆች ይኑሩ ይሙቱ አይነገራቸውም። ጡረታ ካሳ አይከፈልም። ወያኔ በዚያም ኮሎኔሉ ከሻዕቢያ ጋር ተደራድረው የሚያደርሱት ስምምነት ከሕዝብ ምስጢር ድብቅ ሆኖ አለ።
በቅርቡ ተካሄደ በተባለው ድርድርና ስምምነት ለምሳሌ አገዛዙ ለወያኔ የዘረፈውን መሬት እንዳጸደቀለት ለሕዝብ አልተገለጸም። የሕዝብ ንብረት ተብለው ቆይተው በገዢዎች ጥቅም የዋሉት ለግል ባለሀብቶች ሲቸበቸቡ ሂደቱም በስንትም እንዴትም ለሕዝብ ግልጽ አይሆንም። የሀገራችን ወርቅ በምን ክፍያና ስምምነት ለአላሙዲ ተሸጠ? አዜብ ጎላስ እንዴት የትርፉ ተካፋይ ሆነች? ይህ ይቅርና የመለስ ሞት ራሱ ምክንያቱ እስከዛሬ ሊደበቅ መሞከሩ ይታወቃል። ሕዝብ ስለ ሀገሩ የማወቅ መብቱን ቀምተውታል። ለዋሾች መድረክ ግን ለቀውላቸው መደናገር ሰፍኗል። ሕዝብ ማወቅ ያለበትን እንዳያውቅ ታግዷል። ይህ ነው ዴሞክራሲ። ሹምሽር አድራጊዎቹ እነሱ ከላይ ያሉት ብቻ ናቸው። ሕዝቡን የፈጁት እነ ሽፈራው ሽጉጤ ሲሾሙ ማጠየቂያ ለማቅረብም አይገደዱም። ኮሎኔሉ አዲስ ቤተ መንግሥት በብዙ ሚሊዮን ብር ሊያሰራ ለአዲስ የኦሮሞ ከበርቴ መደብ መፈጠር አገር ሲዘርፍና ሲያዘርፍ የሃይማኖቱን መስፋፋት ሲያሰፍን አበክሮ ሲሰራ በቀር ከዛፍ ተከላ ውጭ ለአገር የሚጠቅም ተግባር ላይ መቼም ሲሰማራ ለማየት አልቻልንም። መጠየቅም ጸረ ሰላም አስብሎ ያሳስራል፣ ያስግዛል ወይም ባልታወቁ ሰዎች በሚለው አባባል ያስገድላል። የሽግግር መንግስት መስረታ የሕዝብ ዋና ጥያቄ መሆኑ እየታወቀ ለሀገር ቀውስ መፍትሄ ሊሆን እንደሚችል ምንም የሚያከራክር ሳይሆን ሕዝብ በነጻና ፍትሃዊ ምርጫ ለስልጣን ያላበቃቸው ጥቂቶች ይህን መስረታ እርማችን ብለው መቆማቸውና ማገዳቸው በምን ሂሳብ በማን ፈቃድ ቢባል መልስ ሊሰጡ ዝግጁ አልሆኑም። አድርባይነት በደም ስራቸው የሚፈስ ከሃዲዎችና ማፈሪያዎች በክፍያ ተኮልኩለው ነፍሰ ገዳዩን ጲላጦስ፣ ዘረኛውን ኢትዮጵያዊ፣ ፋሽስቱን ዴሞክራሲያዊ ሲያደርጉ ሲዳክሩ መታዘቡ ሳንወድ ዕጣ ክፍላችን ሆኖ ይገኛል። ለሕዝብ ፍርድ መቅረብ ያለባቸው ወንጀለኞችና ሽብርተኞች የሕዝብን ታሪክ አጣሞ ተራኪ፣ መጽሐፍ አሳታሚ፣ ሐቁ ይህ ነው ባይ ተጠቃሽ፣ የቃለ መጠይቆች ክብር እንግዳ አንቱ ተባይ ሆነውብናል። ድሃው ሲፈናቀል፣ ድሃውን ሲበድሉ ሲበዘብዙ ለቆዩት የዘረፉት ንብረት ይመለስላቸዋል። ሕፃን፣ ካህናት፣ እርጉዝ፣ አዛውንት በገፍ ይታረዳሉ። የሚከሰስ የሚቀጣ የለም። መንግስት የለም። ምንም እንኳ ወንጀለኞቹና ተባባሪዎቹ አለ ሊሉን ቢቃጡም ሸንጎ ፓርላማ ያው መሰል ከመሰሉ ቧ የሚልበት በረት ነው። አወኩ ባይ ኮሎኔሎች በችሎታ በዕድሜ ሳይቀር የሚበልጧቸውን የሚሰድቡበት፣ የሚያዋርዱበት፣ ጀዝባ የሚሉበት የባለ ግፌዎች መድረክ አዳራሽ ነው። ቀድሞ ያሸተውን ወፍ ይበላዋል፣ ቀድሞ የተናገረውን ሰው ይጠላዋል ሆኖ እንጂ ኢህአፓ ከቀድሞም ገና ብልጭ ሲል ድርግምን ይዘው መጥተዋልና ዜጋ ይጠንቀቅ ከማለት ተቆጥቦ አያውቅም። ውግዘቱም አልቀረለትም። ፈሪሳውያን ማለትም ምሁር ተብዬ ባንዳዎች ይወገር፣ ይሰቀል፣ ትውልድ ይፍረድበትም ብለውታል። ገፈት ቀማሹም ዜጋ በጊዜ ነቅቶ የከሲዎቹን ሴራ አክሽፎ አንድነቱን አጠንክሮ አገሩን በሚገባ ሊጠብቅ አልቻለም። ጊዜያችን እድላችን ሆኖም በዓለም ደረጃ ፍትህ አልሰፈነም። አንጻራዊ ልዩነት ቢኖርም ህዝባዊ ዴሞክራሲ የሰፈነበትን ቦታ መጥቀስ አልተቻለም። ዘረኛና ፋሽስት አገዛዞች ባሽተዋል፣ ፈልተዋል፣ ተወዝፈውብናል። ኢፍትሃዊ ጦርነቶች ዓለምን እያመሱ መሆናቸውን አይናችንን ከፍተን ማየት፣ መገንዘብ፣ ማጤንም አለብን። የሀገራችንም የዓለምም ሁኔታ ደፈራርሷል። ካልጠራና መፍትሄ ካልተገኘ ንጹህ መጠጣት፣ ለሰው የሚገባን ኑሮ ለመኖር አይቻልም። የሽግግር መንግስት ይመስረት፣ ዴሞክራሲ ይስፈን ብለን ለ50 ዓመት ሙሉ የተዋደቅነው አለ ምክንያት አይደለም። ትግላችን ይቀጥል። በጋራ ትግል ኢትዮጵያን ከጥፋት እናድን። ዘረኞቹ ደግሞ ሆዳደሮችና አገር ሻጮች ድራሻቸው ይጥፋ።
አድማጮቻችን በማስከተል የኦሮሞማው ስርዓት የዘር ማጥፋት ወንጀል ከሌሎች ዓለም ጋር ሲነጻጸር በሚል ርዕስ ከፋኖ መኳንንት ከቢዛሞ ወለጋ የደረሰንን ጽሑፍ እናሰማለን። በዓለም የተካሄዱ የዘር ማጥፋት ወንጀሎች ታሪክና በኢትዮጵያ በኦሮሞማው የአፓርታይድ አገዛዝ እየተካሄደ የሚገኘው የዘር ማጥፋትና የጅምላ ፍጅት የዘረኝነት ፖለቲካን ርዕዮተ ዓለሙ አድርጎ በመንግስትነት የተሰየመ ቡድን የህዝብ እልቂት ሳያስከትል የተወገደበት የታሪክ አጋጣሚ የለም። ኦሮሚያ ተብሎ በሚጠራው የገሃነም ምድር በኮሎኔሉ አብይ አህመድ በሚመራው የኦሮሞማ አፓርታይድ አገዛዝ እየተፈጸመ የሚገኘው አገዛዝ መር የጅምላ ፍጅት፣ የንጹሃን እልቂት፣ የዘር ማጥፋትና የጦር ወንጀል በሁቱ ኢንተርሃሚዎች ስር ከነበረችው ሩዋንዳና በናዚዎች ቁጥጥር ስር ከነበረችው ጀርመን ጋር ተመሳሳይ ነው። ከአቅም ውስንነት በስተቀር በኦሮሞማው የጽልመት ኃይልና በሁቱዎቹ የኢንተርሃምዌ በናዚዎቹ የቬርማክት ኃይሎች መካከል የዓላማ ልዩነት የለም። ኢንተርሃምዌና ቬርማክት ዓለምን የዘገነነ የዘር ማጥፋትና የጅምላ እልቂት ያካሄዱት የባንኩም የታንኩም ጌቶች እንዲሆኑ ያስቻላቸውን የመንግስትነት ስልጣን በመቆጣጠራቸው ነው። በኮሎኔሉ የሚመራው አውዳሚ ኦሮሞማም ባለፉት 4 ዓመታት የአገሪቱን ካዝና ያለ ከልካይ በመቆጣጠሩ በየጫካውና ከተማው የዘር ማጥፋትና የጅምላ እልቂትን ያለማንም ከልካይ ለማካሄድ የሚችልበትን አቅም ፈጥሯል። ከዚህ በተጨማሪ የኦሮሞ ብሔረተኞች ሁሉ ያለ ልዩነት በኦሮሞማው የአፓርታይድ አገዛዝና ቅርንጫፎቹ እየተፈጸመ ያለው የዘር ማጥፋትና የጅምላ ፍጅት ደጋፊዎች ናቸው። በሌላ አነጋገር በሩዋንዳና በጀርመን የተካሄደው አይነት የዘር ማጥፋት በዚህ ዘመን በኢትዮጵያ ምድር እየተካሄደ ያለው በስልጣን ላይ ባለው በአብይ አህመድ በሚመራው የኦሮሞማ አፓርታይዳዊ አገዛዝ ብቻ ሳይሆን የአገዛዙ ዓላማ ተጋሪ በሆኑ የኦሮሞ ብሔረተኞችና የፖለቲካ ደጋፊዎቻቸውና የታጠቁ ሚሊሻዎች ጭምር ነው። ኦሮሚያ የሚባለው የንጹሃን መታረጃ ቄራ የምድር ሲኦል እስኪመስል የአማራ ተወላጆችና ኢትዮጵያን ይወዳሉ የሚባሉት ሁሉ በተገኙበት ቦታ ሁሉ እንደ እንስሳ እየታደኑ በግፍ እንዲጨፈጨፉ አመራር በመስጠት በዓለም አሰቃቂ ወንጀል እንዲፈጸም አመራር የሚሰጠውና የሚያቀነባብረው በአብይ አህመድ የሚመራው የኦሮሞማ አፓርታይድ አገዛዝ ቢሆንም በፋሽስት ወያኔ ዘመን ገርበብ ብሎ ተከፍቶ የነበረው የሲኦል በር በኦሮሞማው አፓርታይዳዊ አገዛዝ በጥንቱ ቢዛሞ በጽልመት ስሙ ወለጋ እየተባለ በሚታወቀው የግፏን መቃብር ተበርግዶ የተከፈተው የምድር ሲኦል የኦሮሞ ብሔረተኞች ሁሉ ጉባኤ አድርገው ጋዲሳ ሆግንሰ ኦሮሞ የሚል ማህበር በመመስረት የአማራ ነገድ አባላትን ለመፍጀት የሚያስችላቸውን የጋራ ዕቅድ ከነደፉ በኋላ ነው። በዚህ ጉባኤያቸው መራራ ጉዲና የተናገረውን የጉባኤው ተሳታፊ የነበረ ፓስተር ነግሮናል። የኦሮሞማው አረመኔያዊ አገዛዝና ተከታዮቹ በጋዲሳ ሆግንሰ ኦሮሞ ተወስኖ በወለጋ በርግደው የከፈቱትን የሲኦል በር አዲስ አበባን ጨምሮ በሌሎች አካባቢዎችም ለማስፋፋት ስራቸውን አጠናቀው ወቅትና ሁኔታ እየተጠባበቁ ነው። አዲስ አበባ ውስጥ ለመፈጸም ያሰቡትን ከወዲሁ ጀምረውታል። የሲኦል በሩ በቅድሚያ የሚከፈተው በአማራ ኦሮሞ አይደሉም በተባሉና ኢትዮጵያ ወዳድ ናቸው ተብለው በሚለዩ ኦሮሞዎችና የኦሮሞማን ውድመት በማይቀበሉ ሙስሊምና የኦርቶዶክስ ክርስትና እምነት ተከታዮች ላይ ሁሉ ነው። የጦር ኃይሉንና ሌሎች የጸጥታ አካላት ቁልፍ ቦታዎች በኦሮሞማ ጉዳይ አስፈጻሚ የኦሮሞ ብሔረተኞች የተያዘ በመሆኑ ተበርግዶ የሚከፈተውን የሲኦል በር ገርበብ ለማድረግ የሚያስችል መንግስታዊ ኃይል አይኖርም። የዘር ማጥፋትና የባህል ድምሰሳ በመካከለኛ ክፍለ ዘመን በኢትዮጵያ በኦሮሞ አባገዳዎች በላቲን አሜሪካና አውስትራሊያ ደግሞ በነጮች በተሳካ ሁኔታ ተፈጽሟል። እነዚህ የዘር ማጥፋትና የባህል ድምሰሳ ወንጀሎች በተሳካ ሁኔታ ሊካሄዱ የቻሉት ግን በዚህ ዘመን እንደሚፈጸሙ የወንጀል ተግባሮች በአጭር ጊዜ ዘመቻ ሳይሆን 100ና 200 ዓመት በመፍጀት ነው። ከ20ኛው መቶ ክፍለ ዘመን ወዲህ የተካሄዱ የዘር ማጥፋት ዘመቻዎች ደፍጥጦ በሚያነድ ዘመናዊ የጦር መሳሪያ የተካሄዱ ሲሆኑ የብዙ ሰው ሕይወት የማጥፋት ችሎታ ቢኖራቸውም ከአጭር ጊዜ የፖለቲካ ስሌት ውጭ በአብዛኛው ተሳክተው አያውቁም። እንዲያውም በዘመናዊ ዓለም የተሞከሩ የዘር ማጥፋት ዘመቻዎች ባርቀው ወንጀለኞች ካሰቡት በተቃራኒው የተለየ ውጤት አስከትለው አልፈዋል። በጀርመን
የናዚ ጽንፈኞች ቁጥራቸው ወደ 6 ሚሊዮን የሚጠጋ አይሁዳውያንን ለማጥፋት ያካሄዱት የዘር ማጥፋት ዘመቻ በዓለም ላይ ኃያል የሆነ የአይሁድ ሕዝብን ፈጠረ እንጂ አላጠፋቸውም። በአንጻሩ የጀርመንን ሕዝብ ለዘመናት እያሸማቀቀ እንዲኖር አድርጓል። የአገሪቱ 85 በመቶ የሆነው የሁቱን ሕዝብ እንወክላለን ብለው የተነሱት የሩዋንዳ ጽንፈኞች የጀመሩት ቱትሲዎችን የማጥፋት ዘመቻ ከሽፎ ሁቶቹ በገዛ አገራቸው ሁለተኛ ደረጃ ዜጋ ሆነው እንዲኖሩ አደረገ እንጂ አልተሳካም። ዘር አጥፊዎችና ተከታዮቻቸው የነበሩ ጽንፈኞች ዕጣ ፈንታም በመላው ዓለም ከየተደበቁበት እየተለቀሙ መታደን ነው የሆነው። ናዚን የወለደው ፕሮጀክት ፍጥረት የሆነው ኦሮሞማ ዛሬ ጽንፈኞች እያካሄዱት ያለው የዘር ማጥፋትና የጅምላ እልቂት ውጤቱ የመንፈስ አባቶቻቸው የሆኑት ናዚዎችና ኢንተርሃሚዎች ላይ ከደረሰው የተለየ ሊሆን አይችልም። የኦሮሞማ አፓርታይድ አገዛዝና ደቂቆቹ በመንግስትነት ተሰይመው የታንኩና የባንኩ የበላይ ስለሆኑ ዘግናኝ የዘር ማጥፋት የጅምላ ፍጅትና እልቂት መፈጸም የሚችሉበትን አቅም ቢፈጥሩና ከጽንስ እስከ አዛውንት ንጹሃንን ቢፈጁም የሚፈጽሙት ይርጋ የሌለው ወንጀላቸው ግን ፍጻሜያቸውን በመላው ዓለም እየታደኑ ለፍርድ ከቀረቡት የመንፈስ አባቶቻቸው ከሆኑት ናዚዎች የተለየ አያደርገውም። በእርግጥ የኦሮሞማው የዘር ፍጅትና የጅምላ ጥፋት ከሩዋንዳና ከጀርመን ናዚ ጥፋት የሚለይበት የታሪክ ዳራ አለው። ከ90 በመቶ በላይ የሚሆነው ኦሮምኛ ተናጋሪ የሆነው ሕዝብ ማንነቱን በኃይል የተቀማና በግድ ኦሮሞ የተደረገ የአባገዳዎች ገርባ ወይም ባሪያ ነው። ከዚህ በተጨማሪ ኦሮሚያ በሚል ጀርመኖች ባወጡት ስም የተሰየመው የኢትዮጵያ መሬት እንደ ሕዝቡ ሁሉ በወረራና በዝርፊያ የተካለለ ጥንተ ባለቤት ያለው የነባር የኢትዮጵያ ነገዶች አጽመ ርስት ነው። እነዚህ የታሪክ ዳራዎች በጀርመንና ሩዋንዳ ጽንፈኞች ካካሄዷቸው የዘር ማጥፋት ዘመቻዎች ኦሮሞማ በኢትዮጵያ የሚያካሂደውን የዘር ፍጅት፣ የጅምላ እልቂትና ዘግናኝ ጭፍጨፋ ልዩ ያደርጉታል። ሩዋንዳና ጀርመን ውስጥ የዘር ማጥፋቱን ዘመቻ ያደረጉት ጽንፈኞች አብላጫ ቁጥር ከነበረው ማህበረሰብ የወጡ ናቸው። የዘር ማጥፋት ዘመቻው የተደረገው በቁጥር በጣም አነስተኛ በሆነው ማህበረሰብ ላይ ነው። ባጭሩ የዘር ማጥፋት ዘመቻ አጸፋው በአጥፊዎች ላይ የከፋ ነው። የዘር ማጥፋት ጦርነት የተደረገባቸው ህዝቦች በመጨረሻ ነጻ ሲወጡ በሰላም የመኖር ዋስትናቸውን ለማስጠበቅ የተለያዩ ህጎችና ስርዓቶችን ፈጥረዋል። ለምሳሌ በሩዋንዳ ውስጥ 85 በመቶ ህዝብ ምንም እንኳን ሁቶዎች ቢሆኑም ላለፉት 30 ዓመታት ግን በተግባር ያለ ምንም መብት ሁለተኛ ደረጃ ዜጋ ሆነው እንዲኖሩ ተገደዋል። የጀርመንና የጃፓን ህዝብና መንግስትም የናዚዎች ብሔረተኝነት ምልክቶችን ማሳየት፣ ማሞገስ ወንጀል አድርገው እንደ ህዝብ በሄዱበት ሁሉ በቀልድም በቁም ነገርም የተነሳ ተሸማቀው ለመኖር ተገደዋል። ይህ ብቻ አይደለም። አንዳንድ አይነት የጦር መሳሪያዎችን እንዳይዙ የወታደር ቁጥራቸውን ከተወሰነ በላይ እንዳይሆን አገር ቢኖራቸውም ግን ነጻነታቸውን ተገፈው እስካሁን አሉ። ጀርመናዊ ጀርመናዊነቱን፣ ጃፓናዊ ጃፓንነቱን በግልም ሆነ በህዝብ ደረጃ መፋቅ ስለማይችሉ ይህን አሸማቃቂ ሁኔታ ተቀብለው ለመኖር ተገደዋል። አረመኔያዊ ኦሮሞማም ዛሬ በኢትዮጵያ ምድር እያደረገ ያለው የጅምላ እልቂትና የዘር ማጥፋት በአጥፊዎቹ ታድነው ለፍርድ ከመቅረባቸው ባሻገር ማንነቱን ተነጥቆ በግድ ኦሮሞ ነው የተባለው ህዝብና ከአጽመ ርስቱ የተነቀለው ህዝብ የተቀማውን ማንነትና የተነጠቀውን አጽመ ርስቱን ለማስመለስ እንዲሁም ኦሮሞማ ካደረሰበት ሁለንተናዊ የታሪክ ጠባሳ የሚፈወስበትን ጎህ እንዲቀድ ያደርገዋል። ይህም በሌሎቹ አገሮች የዘር ማጥፋት ከተፈጸመ ከብዙ 10 ዓመታት በኋላም ሳይጠፋ የቆየው ፍርሃትና ጥላቻ በኢትዮጵያ የከፋ ጉዳት እንዳያስከትል ያደርገዋል። በወራሪ አባገዳዎች በኃይል ማንነቱን እንዲቀይር የተደረገው ህዝብ ቁጥር አሁን ካለው ቢያንስ በ90 በመቶ ስለሚቀንስ ዘር አጥፊውና አውዳሚው ኦሮሞማ በሌላ ዙር የሚያስነሳው ጽንፈኝነት የሚማግደው ነዳጅ አያገኝም። ይህ የኦሮሞማ ቅዠት ተፈጥሯዊ ሞቱን እንዲያሸልብ ያደርገዋል። ኦሮሞማ በርግዶ የከፈተው ቤርሙዳ የበላውን በልቶ ህዝባዊ ተጋድሎ እስኪወገድ ድረስ እያንዳንዱ ዜጋ የራሱን የቤተሰቡንና የማህበረሰቡን ህይወት ለማትረፍ እቅድ አውጥቶ መስራት ግድ ይለዋል። ራስን ከመከላከል ጀምሮ ህይወት የሚተርፍበትና የተጎዱ የሚረዱበትን መንገድ እያንዳንዱ ሰው መተለም ይኖርበታል። መተባበር የግድ ቢሆንም በኦሮሞማው የአፓርታይድ አገዛዝ እየተፈጸመ የሚገኘውን የዘር ማጥፋት የጅምላ እልቂትና ዘግናኝ ጭፍጨፋ ለመቋቋም በአንድ ማዕከል በሚካሄድ ተጋድሎ በአንድ መሪ በሚሰጥ ስምሪት መጋፈጥ ይቻላል ተብሎ የሚገመት ነገር አይደለም። ታንክና ባንክ የተቆጣጠረው የኦሮሞማው አፓርታይድ አገዛዝ የሚያካሂደውን የዘር ፍጅት መግታት የሚቻለው ሁሉም
ባለበት ቦታና ሰዓት ራሱን ከዓላማ ተጋሪዎቹ ጋር አደራጅቶ በሚያደርገው ተጋድሎ ነው። ከዚህ በተጨማሪ የኦሮሞ አፓርታይድ አገዛዝ እያደረሰ ያለውን የሰቆቃ ጊዜ በተሳካ ሁኔታ ማለፍ የሚቻለው ኢትዮጵያዊ አቃፊነትን ከምንም ጊዜ በላይ ከፍ በማድረግ ታሪክን በትክክል በመገንዘብ ፍትህን በትክክል በማዳረስና በቀልን በማስወገድ ጭምር ነው። የኦሮሞ አፓርታይድ አገዛዝ እያደረሰው ያለው አይነት የጅምላ እልቂት፣ የዘር ማጥፋትና ውድመት በኢትዮጵያውያን ላይ ብቻ ሳይሆን የሰው ልጅ በዚህ ምድር ላይ እስካለ ድረስ እንዳይደገም ማድረግ የሚቻለው የራስን አዎንታዊ አሻራ ለማኖር አሉታዊ ስሜትን መግታት ሲቻል ነው። ይህ ጽሑፍ ጥላቻን ለማስፋት የተጻፈ አይደለም። ጥላቻ የተስፋ መቁረጥ፣ የወደፊት ሕይወት ጨለማ ሆኖ የመታየት ውጤት ነው። በመላው ኢትዮጵያና በተለይ በአማራው ማህበረሰብ ዘንድ በአብይ አህመድ የሚመራው የኦሮሞማ አፓርታይዳዊ አገዛዝ እያካሄደ ባለው የአማራ የጅምላ ፍጅት፣ እልቂትና የዘር ማጥፋት ተደምር ያለው ሲል በነበረው ዘንድ ሳይቀር ከፍተኛ የሆነ ተስፋ መቁረጥ ይስተዋላል። በመንግስትነት የተሰየሙት የኦሮሞማ ናዚዎች የሩዋንዳ ሁቱ ኢንተርሃሞዎች ያደረሱትን እልቂት ቅጂ በአማራ ሕዝብ ላይ እያካሄዱና ሰማዩንም ምድሩንም የነሱ ሊያደርጉ ድሃውን እያፈናቀሉ ያገኙትን ሁሉ ሲሰለቅጡ እያየ አሁንም ተስፋ ቢያደርግ ነበር የሚያስገርመው። ሆኖም ግን የኦሮሞ አፓርታይድ አገዛዝ እያደረሰ ባለው የዘር ፍጅትና የጅምላ እልቂት ተስፋ መቁረጥ እጅና እግር አጣጥፎ ለመቀመጥ ሳይሆን ተደራጅቶ ራስን ወደ መከላከል ደመነፍሳዊ ተጋድሎ ለመግባት መሆን አለበት። ተስፋ መቁረጥ ብቻውን የሚመጣውን አደጋ አያስቆምም። አደጋውን በብዙ እጥፍ አጥፊ ያደርገዋል። አደጋ ከደረሰ በኋላ የማገገሚያ ጊዜውን ያርቃል እንጂ። የዚህ ጽሑፍ ዓላማ ስለ ወደፊቱ ተስፋ መቁረጥ እጅና እግር አጣጥፎ ለመቀመጥ ሳይሆን በአማራ ሕዝብ ላይ መንግስታዊ የዘር ፍጅትና የጅምላ እልቂት እያካሄደ ያለውን የኦሮሞ አፓርታይድ አገዛዝ ለመጋፈጥ ተደራጅቶ ራስን ወደ መከላከል ደመነፍሳዊ ተጋድሎ ገፍትሮ በማስገባት ከዋሻው ጫፍ ያለውን ብርሃን ማየት እንደሚቻል ለማሳየት ነው። የኦሮሞ አፓርታይዳዊ አገዛዝ እያካሄደ ያለውን የአማራ የጅምላ ፍጅት፣ እልቂትና የዘር ማጥፋት እንደማንኛውም ወረርሽኝና ቸነፈር ቆጥሮ በተቻለ መጠን የሚጎዳውን ሕዝብ እንዳይበዛ ለማድረግ መሞከርና ወረርሽኞች ሁሉ እንደሚያልፉ የኦሮሞማው ቸነፈርም እንደሚያልፍ አውቆ ወደ ሰላሙ ጊዜ ለመሻገር ብቸኛው አማራጭ ደም የሚያስተፋ ቁጣ በማሰማት የቸነፈሩን ዕድሜ ለማሳጠር መነሳት የግድ እንደሚል ለመጠቆም ነው። በአብይ አህመድ የሚመራው አረመኔያዊ አፓርታይድ አገዛዝ ሳይወገድ በኢትዮጵያ ምድር በአማራ ሕዝብና ኦሮሞ አይደላችሁም ወይም ኦሮሞ አትመስሉም በተባሉ ኢትዮጵያውያን ላይ እየተካሄደ ያለው የዘር ማጥፋትና የጅምላ ፍጅት ሊቆም አይችልም። የተቀረው ዓለም ጆሮ ዳባ ልበስ ብሎ በየዕለቱ እስከ 10,000 የሚደርሱ ቱሲዎችና ለዘብተኛ ሁቶች ለ3 ወራት የተጨፈጨፉበት የሩዋንዳ መንግስት መር የዘር ማጥፋት መቋጫ ያገኘው በወቅቱ የ36 ዓመት ጎልማሳ በነበረው ፖል ካጋሜ የሚመራው የሩዋንዳ አርበኞች ግንባር ስልጣን ላይ ያለውን መንግስት አሸንፎ አገሪቱን በቁጥጥር ስር ሲያውል ነው። በአገራችንም በአብይ አህመድ በሚመራው ደመኛ የኦሮሞ አገዛዝ የሚካሄደውን የዘር ማጥፋትና የጅምላ ፍጅት ማስቆም የሚቻለው ግፏን በሚያደርጉት ተጋድሎ ደመኛውን አገዛዝ አስወግደው አገራቸውን በቁጥጥር ስር ሲያውሉ ብቻ ነው።
ክረር የለብንም መርገምት ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃ ተዋሰልስ በክፉ ቀንጣ ትውልድ በትውልድ ራስ አቀርቀሮ ሚጫን ባርምሞ ጭጭታ ታንገቱ ዛዝላ የሚያናጥር ቋጥኝ አለት ከትከሻው ሲወራጨፍበት በጨካኞች ስንዝር አኮርባጅ ከጀርባው እህል ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የሀፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መቶ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተፉባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሃን እንባ በደም ይራጩበት በትዕቢት ፈጥርቀው ግብረ ገብነትን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማዕረግ ርቃን ዝቅዝቅ ከሰቀሉት ካንዲት ጥግ አቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት ያደደመው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጸያይም ጭራቆች የኋለኞቹ አሉ ካልጠፈፈው ቁስል ቅርፊቱን ገሽልጠው እጅ መግሉን ሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በመሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረስርሶ አደናቅፎት ፈፋ ሰላሁ ነቃ ሁባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳ ልቀል የሚል ወጣት አስከትሎ አገር ነቅሎ ሃይባይ ሲያጣቀው ተስፋ ቆርጦ ተስፋ ምን ነው ሳታ አዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይተፋ ምን ነው አይቆጣ ተበዳ እስኪካስ ግጥን ባመጽ ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል ያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጓ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለሕዝብ ኢትዮጵያን እንዳይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጥረው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አብጠዋል ኑሮ እንዳጓጓው ጎጆ መናቀርቷል ከቤቱ ገመና ሲሳይ ማዱ ርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እሾህ ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር
ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጽበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም በአይናችን ብሌን ጫፍ አየናት ስትዘም ብሎ ሲጠራራ ልናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው የረቀቁ በእናት አገር ዜማ ሀገር በማስተኛት ስልት የተራቀቁ ፍትህ ነፃነትን በኩልነት ሚዛን ዲሞክራሲያዊ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደማውቀር ፈንታ ቀለም ቅብ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል ያስገዘቱ ወንጀለኛን አቅፈው ገንጣዮችን አዝለው ከካዲዎች ጋር ውለው ያነጋሉ ባንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ነቀርሳን ማስተኛት ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላት ቀርተው በማር ምላስ ሽቃይ ገዳዮቿ በሰልፍ የሚራቆቱበት አስቆጥረው ግዳይ ገንጣይ አጋፋሪ አስገንጣይ ሰርገኛ ገራፊው ጠበቃ ገዳይ መሃል ዳኛ ተንታኙም አዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፋ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ ያጋፈሩ ምእመናን ሁሉ ትላንትን በመርሳት ተግታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመጽን ጥላችሁ በህጋችን ጠገግ በሰላም ታገሉ ሰሚ ጆሮ ሲያገኝ የሞኝ ባገኝ ስብከት ቃላባይ ያነክሳል የተረጋጭ ቡቡ ዝናር ተቆንጥቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ ባይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመጹ ሌላ ወገኔ የኢትዮጵያ ልጅ እንቢበል ባላገር ምረር ባመጽ ክረር ከቶምን ብታለም ከቶምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮ አንድ ህዝብ ባንድ አገር ይልቅ በትግል ምረር ባመጽ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይንህ እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርጅ በርታ ይልቅ በትግል ምረር ባመጽ ክረር ምረር ባመጽ ክረር